ማርቆስ ወንጌል ምዕራፍ 14 ላይ ከቁጥር 3 ምን ይላል? እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማር ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ምን አደረገች? ሰብራ በራሱ ላይ አፈሰሰች። በማ ላይ? በኢየሱስ ላይ ምን አደረገች? በራሱ ላይ አፈሰሰች። ቁጥር 4 አንዳንዶችም ይህ የሽቱ ጥፋት ለምንድን ነው? ከኢየሱስ ጋር እራት ሊበሉ ከተቀመጡ ሰዎች መካከል ምን ማለት ጀመሩ? ማጉረምረም ጀመሩ። ከዛስ ይህ ሽቶ አሉ። ቀጠሉና የሽቶን ክብደት ተናገሩ። ከዛ ሽቶ የተገዛበትን ዋጋም ሲናገሩ ስሙ። ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል አልነበረምና ብሎ በራሳቸው ይቆጡም ነበር። እርሱም ምን አላቸው? እርሷንም ነቀፏት። ቁጥር 6 ኢየሱስ ግን እንዲህ አለ። ማካፍላችሁ ርዕስ ይሄ ነው። ኢየሱስ ግን እንዲህ አለ፣ ተዋት። ስለምን ታደክሟታላችሁ? ስለምን ታደክሟታላችሁ? ስለምን ታደክሟታል? መልካምን ስራ ሰርታለችና። ድሆች ሁል ጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁ ጊዜ መልካምን ልታደርጉላቸው ትችላላችሁ። እኔ ግን ሁል ጊዜ ከእናንተ ጋር አልኖርም አልኖርም አለ። ቀና ብላችሁ ይሰ አጠገባችሁ ያለውን ሰው እንዲህ በሉት፣ እያያችሁት ያደከመህ ትቶ ይሄዳል በሉት። እጃችሁን ከፍ አድርጉና ያደከመኝ ነገር ትቶኝ ይሄዳል በሉት። እጃችሁን እንዲህ ስታረጉ ራሱ መሄድ ነገር አለ። ያደከመኝ ነገር ትቶኝ ይሄዳል። መልእክት ነው ዛሬ ማለኝ። ከዚህ ቤት ሳትሄዱ የሆነ ነገር ትቷችሁ ይሄዳል። ጌታችን ኢየሱስ ክርስቶስ ቢታንያ የሚባል ትንሽዬ ከተማ ላይ በአንድ ለምጻም ማን የሚባል ስምዖን የሚባል አንድ ሰው ቤት እራት እንዲበላ ስምዖን ጋበዘው። ጌታችን ኢየሱስ ክርስቶስ የስምዖንን ግብዣ በመቀበል ወዴት ገባ? ወደ ስምዖን ቤት ገባ። በሙሴ ሕግ ደግሞ ብትሄዱ ወደ ስምዖን ቤት በፍጹም መግባት ኢየሱስ ክርስቶስ አይችልም። የሙሴ ሕግ ይከለክለዋል። ስምዖን ምን ስለሆነ? ለምጻም ስለሆነ። ለምጻም በሙሴ መጽሐፍ ወይም በብሉይ ኪዳን ታሪክ ላይ እንደ እርኩስ ይቆጠራል። ለምጻም ያለበት ሰው ከነካችሁ እናንተም እንደ ረከሰ ስለሚቆጠር ከሰው ተገልሎ ጫካ ውስጥ ነው የሚኖረው። ሰው አይቀርበውም፣ ቤተሰብ አይቀርበውም፣ ምንም አይነት ሶሻል ላይፍ የለውም። ለምጽ ያለበት ሰው እንደ እርኩስ ስለሚቆጠር ከሰፈር ከአካባቢ ርቆ ብቻውን ተገልሎ የሚኖር ሰው። ጌታችን ኢየሱስ ክርስቶስ በስምዖን ቤት ውስጥ ሲገባ የሚገርማችሁ ነገር ጌታ ኢየሱስ ቤቱ መጥቶ እንጆይ እንዲያደርግ እራት እንዲበላ ኢንቫይት ነው ያደረገው። የሚገርም ነገር ነውና ኢንቫይት እንዳደረገው ይህች ሴት ስለ ኢየሱስ ስምዖን ቤት መጥቶ እራት እንደሚበላ ኢንፎርሜሽኑ ደረሳል። በጣም የምትገርመኝ ጀግና ሴት ናት። አስቡ፣ ሁለቱም የሙሴ ሕግ ሰው እንዳይቀርብ የሚከለክላቸው ብዙ መስፈርቶች አሉ፣ ብዙ ምክንያቶች አሉ። ይቺ ሴት በጣም የሚገርማችሁ ነገር ከተማ፣ ሰፈር፣ ሀገር ያወጣላት ስም አለ። እየሰማችሁኝ ነው? ቤተሰብ፣ ጓደኛ ኦሬዲ የምትኖርበት ቀዬ ሁሉ ያወጣላት ስም አለ። አመንዝራ የምትባል ሴት ናት። ጥሩ ስም የላትም። ከዕለታት አንድ ቀን ግን የኢየሱስን ዝና ሰምታለች። ታሪክ የሚቀይር የአመንዝራዎች የቀራጮች ወዳጅ እንደሆነ
ለኃጢአተኞች ተልኮ የመጣ መሲህ እንደሆነ ስለ ኢየሱስ በሩቅም ሆና ኢንፎርሜሽኑን ሰምታለች። ኢየሱስ ጋር የደረሰ ሰው ሁሉ ታሪኩ እንደሚቀየር፣ ምዕራፉ እንደሚለወጥ፣ ቻፕተሩ እንደሚቀየር፣ ህይወቱ እንደሚለወጥ ስለሰማች ይሄንን እድል ይሄንን ኦፖርቹኒቲ ልጠቀም ብላ ወደ ስምዖን ቤት ማንም ሳይጋብዛት የቤቱ ባለቤት ሳይጠራት ያን ሁሉ ኬላ ያን ሁሉ ባውንደሪ ያን ሁሉ ገደብ ሰብራ ወደ ኢየሱስ ክርስቶስ እግር ስር ውድ ሽቶ ይላል። አቤት አቤት አቤት! ውድ ሽቶ ለውዷ ይዛ መጣች። በደሏን ከእግሯ ጥፍር እስከ ራስ ጸጉሯ ምን የሚላት የሚያጥባትን ለመሲሁ ለኢየሱስ ውድ ነገር ይዛ መጣች። ይዛ የመጣችው ገላውን ሽጣ ነው። ይዛ የመጣችው ብዙ ነገሯን አታ ነው። ከኢየሱስ የሚበልጥ ምንም ነገር የለም። ይህንን ውዱን ነገር ለውዴ እግሩ ስር ሄጄ ምን አረጋለሁ? አፈሳለሁ። ሄሎ! ይሄ ሽቶ ባለጠጋ ብቻ ነው የሚቀባው። ባለጠጋ ካዝና ውስጥ የሚገኝ ሽቶ በአንድ አመንዝራ ስሟ የተበላሸ ታሪኳ የተበላሸ ሴት እጅ ስር ደቀ መዛሙርቶች አዩ። አምጥታ እግሯ ስር ኢየሱስ እግር ስር ስትሰብር እዴ አለ። ይሄማ አመጽ ነው አሉ። እነ ይሁዳ ነው ይሄንን የሚናገሩት። ይሄማ አመጽ ነው፣ ይሄማ ጥፋት ነው፣ ይሄማ የገንዘብ ብክነት ነው። በደንብ ስሙኝ፣ ቀና ብላችሁ 5 ደቂቃ ነው የምናገረው። ይቺ ሴት ወደ ኢየሱስ ክርስቶስ ስትመጣ ዓለም አርክማታለች። ሄሎ ሄሎ! ማን አርክማታለች? ዓለም አርክማታለች። ኃጢአት አርክሟታል። ሰፈር አርክሟታል። ከተማው አርክሟታል። ወዳጅ አርክሟታል። ከሰው ተገልላ የምትኖር ሴት ናት። የሚገርም ነው። ወደ ኢየሱስ ሮጣ ስትመጣ ከኢየሱስ ኋላ ያሉ አጃቢዎቹ ደቀ መዛሙርቶቹ ስም ያወጣላታል። እየተጠቋቀሙ ያሟት ጀመር። ይሄው ድጋሚ ጥፋት ስትሰራ፣ ይሄው ድጋሚ ኃጢአት ስትሰራ እያሉ ሲጠቋቆሙባት ኢየሱስ አንድ ቃል አወጣላት። ምን ብሎ? አታርክሟት። አጠገብህ ያለውን ሰው ነካ አርግና የሚያደክምህ ዛሬ ይመታል በለው። ነካ አርግና በልሲ የሚያደክምህ ነገር ይመታል በለው። ከዚህ ፊት እስከ መጨረሻ ያላችሁ ለአባቴ ልጆች አንድ ትንቢት እናገራለሁ። እንደ እግዚአብሔር ነቢይ ነግራችኋለሁ። ሰፈር ያደከማችሁ፣ ወረኞች ያደከማችሁ፣ የቤተሰብ መርገም ጭንገፋ ያደከማችሁ እግዚአብሔር እንደዚህ ይላችኋል፣ ተዋት፣ አታርክሟት። ዛሬ የሚያደክማችሁ ሁሉ በኢየሱስ ስም ይበተናል። ያመነ ሰው ጮኸ አሜን ይበለኝ። እስቲ በጌታ አጠገባችሁ ያለውን ሰው ነካ ያረጋችሁ፣ የሚያደክምህ ነገር ይለየሃል ዛሬ። በሰው ምላስ ደክመህ የመጣ፣ በበሽታ ደክመህ የመጣ፣ በሰፈር ሟርተኛ ደክመህ የመጣ በእውነት እልሃለሁ ኔትወርኩ ዛሬ ይቆረጣል። እጅ ከፍ አድርግና ይቆረጣል በለኝስ። አታርክሟት አለ። አታርክሟት። እፎል ማይ ጉድነስ ምን አታርጓት? እዩሻ ምን አታርጓት? አታርክሟት። ዓለም አርክማት ነው የመጣችው። በኃጢአት ደክማ ነው የመጣችው። ሰይጣን አርክሟት ነው የመጣችው። እረፍት ፈልጋ ነው የመጣችው። እናንተ ሌላ ጦር አትሁኑባት። እናንተ ሌላ ድካም አትሁኑባት። ተዋት። በልቧ ያለውን ነገር ምን ትበል? ታድርግ፣ ታከናውናል። አቤት! እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች እንደ እግዚአብሔር ነቢይ መልእክት ይዤ መጥቼ እናገራለሁ። በሰው ምላስ የደከማችሁ፣ በቤተሰብ ጭንገፋ የደከማችሁ፣ በበሽታ የደከማችሁ፣ በቀኝና በግራ በሚመጣ መረጃና ማስረጃ የደከማችሁ እግዚአብሔር እንደዚህ ይላችኋል፣ የሚያደክማችሁ ዛሬ ይበተናል። እስቲ እጅሽ ከፍ አድርግና ይበተናል በይ። እፎል ዘራፍ መልእክት አለኝ ዛሬ። ከዚህ ቤት እግሪ ሳይወጣ የሚያደክምህ ይለየሃል። 300 ዲናር አለ። 300 ዲናር 300 ዲናር ቢሸጥ እኮ አለ ስንት ድሃዎችን ያበላል።
አቤት አቤት አቤት! ይሁዳ የዳዎች ነገር ገዶት ነው እንዴ? አይደለም። በቃላት አርክሞ ሊመልሳት አጠገቤ ያለውን ሰው ወደ ኋላ አልመለስም በለው። ወደ ትላንትናው ሰፈር አልመለስም በለው። ጌታ ምስክሬ ወይ ወደ ጭንገፋ፣ ወደ ድህነት፣ ወደ በሽታ፣ ወደ ባዶነት፣ ወደ ማጣት፣ ወደ ንጣት፣ ወደ ነጫናሙ ሲታና ማያ እስቺሽ ከፋሪና አልመለስም በለኝ። ቃል ወጣ። ለካ ቃል እስኪወጣ ነው። ለካ ከኢየሱስ አፍ ቃል እስኪወጣ ነው ወረኛው ብርቱ የሚሆንብህ። አንተ ሰፈር ውስጥ ያለ አንተ አልሰማችሁኝም? ቁጭ ያላችሁ ሰዎች ምንድን ነው ያሰባችሁት? ዛሬ እግር በእግር እየተከተለ ያደከመ ወገው ይወጋል። ምታውስ ይመታ በለኝ። ኢየሱስ ጌታ ነው። ከጎን ያለውን ሰው የሚያደክምህ ነገር ይለያል በሉት። እዩሻ የሚያደክመን ነገር ዛሬ ይለያል። ራማ ሳታካባሳን የአባትን አያት የአባትን ቅድመ አያት ተከትሎ የመጣ በመረጃ በማስረጃ የሚያደክምህ በወሬ በሟርት ባልዋልታ የሚያደክምህ ጌታ ምስክሬ ሰፈር ለቆ ይወጣል። ትንቢት ነው። አንተ ሰው የጩና አሜን በለኝ። አንድ ሰው ኢየሱስ ይበለኝ። ወፈል የማታሻታርቫና ምን አትበሏት፣ አታርክሟት። ኃጢአት አርክሟት ነው የመጣችው። ዓለም አርክሟት ነው የመጣችው። ሰፈር አርክሟት ነው የመጣችው። ጓደኞቿ ወዳጆቿ ምን ብሏት ነው የመጣችው? አርክሟት ነው የመጣችው። ጌታ ጋር መጥቼ ልረፍ እያለች እዚህ ደግሞ በወሬ ላይ ያደክሟት፣ በሽኩቻ ላይ ያደክሟት። አካሄዷ ልክ እኮ አይደለም፣ የምትሰራው ስራዋ ልክ አይደለም እያለ የቤቱ ባለቤት ስምዖን ራሱ እቺ ሴት ማን እንደሆነ ቢያቅ ኖሮዋል። አንተ ኢየሱስን አማው እያበሉን ያሙን እኮ አለ፣ እያለበሱን ያሙን እኮ አለ። አኩራና ማሳታካ እኔ እኮ አልብሻት እያሉ ያሙ ወጋውልህ። ያለበሰን ያንተ እጅ አይደለም፣ ያለበሰን የሰማይ እጅ ነው። ጩና አሜን በለኝ በጌታ። የገዛ ስምዖን ራሱ መልሶ ምን ማድረግ ማማት ጀመር። ቢያቅ ኖሮ አንተ አጠገብ ያለው ሰው ያ ቃል ነብይ ነው በለው። ተንቢበት ያ ቃል ነብይ ነው በለው። አያላ ሳታራሽ ማን እንደሆነች ቢያቅ ኖሮ ወደ እግሩ እንኳን አያስጠጋትም ነበር። ተው አንተ ለምጻም ቤት እንኳን ኢየሱስ ገብቶ ራት እየበላ ነው። ስምዖን አይሁዶች የሚጸየፉን እኮ መምህሩ ኢየሱስ ገብቶ እኮ ቤት ውስጥ ምግብ እየበላ ይባስ ብሎ እሱም ራሱ ማማት ጀመራት፣ በወሬ ማርከም ጀመራት። እብን እሷን ብቻ አይደለም ኢየሱስን መልሶ ነቢይ ቢሆን ኖሮ ካሞን ነቢይ ቢሆን ኖሮ ማን እንደሆነች አታውቃት ቢያቅ ነበራል። ነቢይ ቢሆን ኖሮ ይገለጥለት ነበር። ሄሎ ነቢይ ቢሆን ኖሮ ስምዖን ኢየሱስን እያበላ ያመዋል። ቀርቦ እኮ አለ እቺ እኮ አመንዝራ ናት ቶሎ ምናምን ብለ ጸልየ ሸኛት ማለት እየቻለ ልቡ ውስጥ ቁጭ ብሎ ያመዋል። ነቢይ ቢሆን ይገለጥለት ነበር። እቺ ሴት እኮ ማንነቷን ያውቅ ነበር። ሄሎ መልእክት ይዤ ነው ዛሬ የመጣሁት። በቀኝ በግራ ከፊት ከኋላ እየተከተለን የሚያደክመን መንፈስ ዛሬ ይፋታናል። ነካ 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 ያረክ ይፋታሻል፣ ይፋታሻል፣ ይፋታሻል። እጅ ከፍ አድርግና ይፋታሃል በሉ። ያ ማጃና ማስ አቤት አቤት! ስም ሊቀየር ነው፣ አድራሻ ሊቀየር ነው። የስራዋ መታወቂያ ሊቀየር፣ የውሎዋ መታወቂያ ሊቀየር፣ የአድራሻዋ መታወቂያ ሊቀየር ቀን ቆጥሮ ኢየሱስ ቃል ሊያወጣላት ዛሬ ለአንድ ሰው ተነብያለሁ። በዚህ ስክሪን እዚህ ቤት ላላችሁ ከዚህ ቤት ሳትወጡ ስፍራችሁ ይቀየራል። ብድግ ብድግ በሉ፣ ብድግ በሉ፣ ብድግ በሉ፣ ብድግ በሉ። ሲያደ ስፍራዬ ይቀየራል በልስ፣ አድራሻዬ ይቀየራል በልስ፣ ስሜ ይቀየራል በልስ።
ታሪኬ ይቀየራል በለኝ። በትላንቱ ሰፈር አልገኝም በለኝ። አሮጌው ነገር አልፏል። ዘራፍ ሼና ማካታስ እመነኝ፣ በዚህ አጭር ዕድሜ ይህንን ወንጌል ይዤ ማገልገል ከጀመርኩ ጀምሮ ሰፈር ከተማ እጁን በአፉ እስኪጭን የኔ የመስፍኔ ስም ቀይሮ ኢንተርናሽናል ፕሮፌት አድርጎ እዚህ መድረክ ላይ አቁሞኝ ዛሬ ለአንድ ሰው ተነብያለሁ። ዛሬ የሰው እጅ እያየሽ የሰው እጅ ስር ሆነሽ እየኖርሽ የሰውን ቤት እያስተካከልክ ልትወት ያለ ዛሬ ተነብያለሁ። አባት እንድትሆን ጥላ እንድትሆን ለብዙዎች በረከት እንድትሆኝ ዛሬ ታሪክሽን የሚቀይር ኢየሱስ ይመጣል። ያመነ ጮህ አሜን ይበለኝ። ኦፎሌ አጠገባችሁ ያለውን ሰው የሰው እጅ የሌለ ነገር ይቀየራል በሉስ። እግዚአብሔር ምስክሬ ነው ምላችሁ። ዛሬ መጋቢት 9 ነው። አንድ ትንቢት እናገራለሁ። ለምትኖርበት ሰፈር ከተማ መነጋገሪያ ትሆኛለሽ። አሁን እንዳለ ሆነ አትሞታትም፣ ወደ መቃብር አትወርዳትም። እተነብይባል እናገርብሃለሁ። የተራቡትን ሳታበይ፣ የወደቁትን ሳታነሺ፣ የደከሙትን ሳታበይ አታ ዘራፍ እግዚአብሔር እንደዚህ ይልሃል፣ ለብዙዎች ጥላ አደርግሃለሁ። ውሰር ዝገትና ሜፕለ አጠገባችሁ ያለውን ሰው ገፋ ገፋር ገፋ ገፋ ነካ ነካ። ኢየሱስ መጥቷል። ኢንጂነሩ መጥቷል። ነካር ኢንጂነሩ መጥቷል። ዛሬ በሉስ ያለ ቅርጽ የሌለውን ቅርጽ የሚያስይዝ ኢንጂነር ኢየሱስ መጥቷል። እመነኝ ዛሬ ጌታ ምስክሬ ነው ምልሽ። እየተሾካሾኩ ያንቺ ነገር አልፏቸው ይሄዳል። የመስፍኔ ነገር ጥሷቸው ይሄዳል። የኔ ነገር መንታ ሆኖ ይሄዳል። የኔ ነገር ሀገር ሆኖ ይሄዳል። ርገጥና መፈለኝ በጌታ ኦፈሌ አቤት። እኔ የዚች ሴት ታሪክና ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት ታሪክ ያቺ ሳምራዊ ሴት ታሪካቸው አንድ ይመስለኛል። ይቺም ሳምራዊ ሴት ሰውን ሸሽታ ከቀትሩ 6 ሰዓት ላይ ውሃ ልትቀዳ ስትሄድ በጠራራ ፀሐይ ኢየሱስ እርቦት እሷን ሊገናኛት በሳምራ ያልፍ ዘንድ ግድ ሆነበት ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ሊያልፍ ግድ ሆነበታል። ምንድነው ሲባል ሰው የራቃት ዘመድ የራቃት ጠረን የሌላት ሽታ የሌላት ነገሯ ሁሉ የተዘበራረቀ 5 ሰዎች የተፈራረቁባት ታሪክ የሌለ ታሪኳ የተበላሸ ግን አንድ ቃል አውጥቶ ከተማ የሚያስጠራ ሀገር ጃና ሳታካባ ዛሬ ያለህበት ነገህን አይወስንም። ዛሬ ያለህበት ነገህን አይከለ እኔ ዛሬ ለአንድ ሰው ልተነብይ መጥቻለሁ። መታወቂያችን ይቀየራል። ስማችን ይቀየራል። ኦፎለ ጌታ ኢየሱስ ክርስቶስ 1 3 2 ነገሮችን ተናገራቸው። 1 2 3 ለስምዖን ኢየሱስን እንድ ብሎ አማ ነቢይ ቢሆን ኖሮ ማን እንደሆነች ያውቃት ነበር። እነ ይሁዳን ደቀ መዛሙርቶቹ ደግሞ ብክነት ሆነ። ይሄ እኮ 300 ዲናር በላይ ስለሆነ ተሽጦ ለድሆች ተቆርቆሮ እኮ አይደለም፣ ለድሆች ተጨንቆ አይደለም። ይሁዳ እንደዛ አለ። ሶስተኛ ደግሞ እቺን ሴት ማንነቷን ሳቅ እንዴት እግሩ ስር ሰውነቱ ስር ያስጠጋታል እያሉ መንኮሻኮሽ ጀመሩ። የሚሉትን ሁሉ ሰምቶ ከጨረሰ በኋላ ኢየሱስ አንድ ቃል ብቻ ነው ጣል ያደረገ። ምን አታርጓት? አታድክሟት። አንድ ሁለተኛ ተዋት። ደስ አይልም? ተዋት። ሶስተኛ ያላቸው እንደዚህ ነው፣ አትሟት። ዓለም ጨርሳት ሰፈር ሁሉ አምቷት የጨረሰ ጨርቆና የመጣች ሴት ናት። ተዋት፣ አታሟት፣ አትነካኳት አለ። በዚህ ቃል ብቻ ኢየሱስ ክርስቶስ የዚችን ሴት ዴስቲኒ ቀየረ።
እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በዚህ ዘመን እያጎረሱን እኮ ነው የሚያሙን። እንደ ስምዖን እያበሉ እኮ ነው የሚያሙን። እየሰጡን እኮ ነው 44 ዓመት የሚለቁብን። ካጠጡን ካበሉን በኋላ 44 ዓመት ይለቁብናል። እያበላው እያጠጣው ስምዖን ኢየሱስን ያመዋል። ስምዖን አለ መለሰና ኢየሱስ የልቡን ሐሜቱን በልቡ አነበበና ጀግና እኮ ነብይ ነው ኢየሱስ። ስምዖን አለ አንተ ቤት እስከገባው ሰዓት ድረስ ለእግሬ እንኳን ውሃ አላመጣም አላቀረብክም። እሷ ግን በእንባዋ አለ እግሬን በእንባዋ አበሰች ሳይሆን አጠበች። አንተ ቀዝቃዛ ውሃ እንኳን አምጥተህ እግሬን እንኳን አጠብክ። ነቢይ ቢሆን ብለህ እኔን ታማለህ? አንተ እንኳን እኮ ደጅ ያሉ ፈሪሳውያን ሰዱቃውያን ሕግ አዋቂዎች ያጉረመረሙን ያን ኬላ ጥሼ ገባሁት እንዴት ለምጻም ቤት ይገባል እያሉ ያን ሁሉ ባውንደሪ አሪፌ መጥቼ አንተ ነቢይ ቢሆን ብለህ ታመኛለህ? እሷ ከገባች ሰዓት ጀምሮ እግሬን እያጠበች እያለቀሰች ቀና እንኳን ብላ ላየችኝ። ቀና ብላ እንኳን ቀና ማለት አልቻለችም። አንተ ግን በልብህ ትንኮሻኮሻለህ። ኢየሱስ እንደዚህ አለ። ለስምዖንም መልስ፣ ለደቀ መዛሙርቶችም መልስ፣ ቤት ውስጥ ሊበሉ የመጡ ታዳሚዎችም መልስ እንዲህ ብሎ ሰጣ። አታርክሟት። ምን አታርጓት? እድሜሽ 20-30 ዓመት እየተከተለ በመረጃ በማስረጃ ያደከማችሁ ያዛላችሁ ትጥቃችሁን ያስፈታ ዛሬ ሰው ካጠገባችሁ ተለይቷችሁ እንደሚሄድ በኢየሱስም ተለይቷችሁ ይሄዳል። ሄሎ አዲስ አበባ ተለይቶ ይሄዳል። ያደከመህ ነገር ዛሬ ተለይቶ ይሄዳል። እፎል አንድ ደቂቃ ያደከመህ ነገር እስቲ ከጎናችሁ ያለውን ሰው ያደከመህ ነገር ትቶ ይሄዳል በሉት። በቃ ዛሬ ያለኝ መልእክት ይሄን ይኸው ስሙን 30-40 ዓመት ከተወለድክ እድሜ ጀምሮ የቤት ቁጥርህን የስልክ ቁጥርህን ይዞ እግር በእግር እየተከተለ ያደከመ መንፈስ ካለ እርግጠኛ ሆኜ እንደ እግዚአብሔር ነብይ ሆኜ ልንገርህ ዛሬ ይፋታሃል። እሺ አጠገባችሁ ያለውን ሰው እዩት። እሺ እዩት። ምንድነው? አትፍሪ። ይስቃል። ቼክ አድርጊ። እሺ እዩ በደንብ። ያደከመህ ነገር ትቶ ይሄዳል በሉት። ለ42 ሰዎች በሳሎን በር የገባ በጓዳ በር ይሄዳል። ሄሎ አዲስ አበባ በሳሎን በር የገባ በጓዳ በር ተጠርጎ ይሄዳል። ያመነ ሰው ጮ አሜን። ወፉል እቺ 3 ዓመት ተኩሏ ኢየሱስ ምድር ላይ በነበረ ጊዜ ሲመላለስ በነበረ ጊዜ አብዛኛው ኢየሱስ ጋር የሚመጡ የጨረሱ ሰዎች ናቸው። ደክሞ ነው የሚመጡት። ለዛም አንድ ጊዜ ማቴዎስ ወንጌል ላይ ኢየሱስ እንደዚህ ያለ እናንተ ደካሞች ሸክምም የከበደባችሁ ወደኔ ሸክምም የከበደባችሁ ሁሉ ወደኔ እኔ ምን እላችኋለሁ? የቱን አንስቼ የቱን ልቶ? ኢየሱስ ጋር ማሶ ነው ደክሞ ይመጣ። ያቺ ትዝ ይላችኋል ማርቆስ 5 ላይ ያለችው በባለ መድኃኒቶች ገንዘቧን ጨርሳ ደክማ የመጨረሻ ስቴፕ ላይ የኢየሱስን ወሬ ሰማች ይላል። የኢየሱስን ወሬ ሰማች። ከስቃያዋ እንደሚያሳርፋት ከኪሳራውም እንደሚያሳርፋት ሰማች ይላል። እና ከዚህ ካደከመኝ ነገር የሚያሳርፈኝ ኢየሱስ ብቻ ነው ብላ መጣች። የልብሱን ዘርፍ ነካች። የደሟ ምንጭ ምን አለ ይላል? ቆመ ይላል። እመነኝ ዛሬ ያከሰረህ መንፈስ ይቆማል። አሁን እዚህ ውስጥ አሁን ለምሳሌ መገለጥ መናገር ቢጀምር ማለት ነው ማአት ሰው በበሽታ ደክሞ ምን ነው ልክ አይደል? በበሽታ ደክሞ ገንዘቡን በመድኃኒት የጨረሰ በኃጢአት ደክሞ በኑሮ ደክሞ በብዙ ነገር ደክሞ የመጣ ብዙ ሰው አለ። ለዚህ ነው እግዚአብሔር እንዲህ ይላቸዋል፣ ያደከማችሁ ነገር ይለያል። ከጎናችሁ ያለውን ሰው የትላንትናው ሰፈር አትገኝም በሉት እሺ የመጨረሻ
የመጨረሻ እስቲ እጃችሁ ከፍ አድርጉና ጠላቴ ሆይ ስማ፣ በትላንትናው ሰፈር አልገኝም፣ በትላንትናው ሰፈር አታገኘኝም። የመጨረሻ መጠቅለያው ኢየሱስ ይህን ከተናገረ በኋላ ይቺ ሴት ያደረገችው እቺ ሴት የሰበረችው የምን ብልጣስ የአልባስጥሮስ ብልቃጥ የሰበረችው አለ። ይሄ ወንጌል በሚሰበክበት ሁሉ በዓለም ሁሉ በሚሰማበት ሁሉ የሷ መታሰቢያ ይሆናል። ከጳውሎስ እኩል ይኸው እየተሰበከች በምን ተሰበከች ሲባል በመስጠቷ በመስጠቷ ያላትን ቤት ውስጥ ያለውን ጠራርጋ አምጥታ ስለሰጠች ይኸው የዛሬ 2000 ዓመት በፊት ነው ይሄ ሚራክል የሆነው ይሄ ነገር ያደረገችው። ይሄው መስፍኔ ከዛሬ 2000 ዓመት በፊት የተነበየው መስፍኔ እየሰበከ ገና የኔ ልጅ ይቀጥላል፣ ገና የኔ ልጅ ይቀጥላል፣ የኔ ልጅ ልጅ ይቀጥላል። ምን እያደረገ መታሰቢያውን እያወራ መስጠት አንደኛ ምን ይቀይራል? ስም ይቀይራል። የሰጠችው ነገር ስሟን ቀየረ። አምጥታ የሰበረችው ነገር እየሰማችሁ ነው። የሰጠችው ነገር ስሟን ቀየረ። ምን የሚለውን ስሟን? አመንዝራ የሚለውን ስሟን። መስጠት ስምን ይቀይራል። መስጠት ታሪክን ይቀይራል። መስጠት ቻፕተርህን ይቀይራል። አመንዝራ የሚባል ስሟን በምናዋት ቀየረች? በመስጠቷ ቀየረች። ስለዚህ እዚህ ቤት ውስጥ ያላችሁ ዛሬ ከዚህ ቤት የምትወጡ ጸልየን ስንወጣ ቤታችሁስ ለመታሰቢያ የሚሆን ምልክት ይሆናል። በእውነት እዚህ ቤት ዛሬ የመጣችሁ የአባቴ ብሩካኖች በትላንትናው ሰፈር እግዚአብሔር ምስክሬ ሰው ይሁን ሰይጣን ይሁን ጎረቤቱን ዘመድ አያገኛችሁ። ሰምታችሁኛል? ለሶስት ሰው ተነስታችሁ በትላንትናው ሰፈር በትላንትናው መጠሪያ ሰፈር ይሁን ጎረቤት ይሁን ዘመድ ይሁን አያገኘኝም። ጨብጭና እያቀፍሻት አያገኘኝም። ሰፈሬ ተቀይሯል፣ አድራሻዬ ተቀይሯል፣ ስሜ ተቀይሯል፣ ታሪኬ ተለውጧል በለው። በጌታ ተንቢበት፣ እስኪ ተንቢባት። አቤት አቤት። ያደከመሽ በይ እቀፊያትና ጨብጫት ድጋሚ። ያደከመሽ ትቶሽ ይሄዳል፣ ያዛለሽ ትቶሽ ይሄዳል። ያዳካቱ ሹቱቡሩ ጃናማማማ ሮቶኖሞሶ አንድ ሰው እጁ ከፍ አድርጎ ትቶኝ ይሄዳል። እጅ ከፍ አድርጎ 5 ጊዜ ትቶኝ ይሄዳል ብላችሁ ጩ። 1 ትቶኝ፣ 2 ትቶኝ፣ 3 ትቶኝ። ድህነት፣ ጭንገፋ፣ በሽታ፣ እርግማን፣ ሟርተኛ በኢየሱስ ስም አጨብጭቡና ተቀመጡስ። አቤት ተዘጋጅታችኋል? አጠገባችሁ ያለውን ሰው ትቶን ሄደ እኮ ቻው በሉት። ማቴዎስ ወንጌልና ማርቆስ እንደዚህ ዮሐንስ ሉቃስ ወንጌል ላይ ጌታችን ኢየሱስ ክርስቶስን ከ40 ቀንና ከ40 ሌሊት ጾም ጸሎት በኋላ ሊፈትነው ፈታኙ መጣ ይላል። ፈትኖት ከጨረሰ በኋላ ትቶት ሄደ ይላል አይደል? ልክ ነኝ? ትቶት ሄደ ይላል። ከጎናችሁ ያለውን ሰው ትቶት ሄደ በሉስ። ትቶት ሄደ ካለ በኋላ ደግሞ ምን እንደሚል ተናገር። ቀጣይ ወረድ ብላ ስታነቡ መላእክቶችም ቀርቦ ያገለግሉት ጀመር ይላል። በዚህ 21 ቀን የሚያገለግሏችሁ መላእክቶች ተመድበዋል። ውሰድ አሜን በልና ተመድበዋል ብለሽ ጨብጪ ጨብጪ። ተመድበዋል በይን። የሚያገለግሉሽ መላእክቶች ተመድበዋል።